አትከራከሪለት። እንደውም ከዚህ በኋላ ከአምናን አጠገብ ላይሽ አልፈልግም። ለምን? ቆይ ያው አምናን የኔ ስለሆነ። እንኳን አንቺ የኔም አልሆነም። ምን ለማለት ፈልገሽ ነው? ማለት ያው አምናን እኮ ባለትዳር ነው። ታዲያ ይሁና። ሚስቱን እንዳየኋት ከሆነ ለእሱ የምትመጥን አይነት ሰው አይደለችም። ቆይ አንቺ የሰው ባለትነጥቂ ነው እንደ የመጣሽው? እንደዛ አላልኩም። ብቻ ልንገርሽ፣ አምናን ልጅ እንዳትከተኝ። ለማመን የሚከብድ የሰሙትን አምነው ለመቀበል የሚያዳግት እጅግ የሚገርም ነገር ተፈጥሯል። ቤሊል ማስታወስ ጀምራለች። የቤሊል ማስታወስ ሁሉንም ነገር ይገላብጠዋል። የቤሊል ማስታወስ የጄሪን ህልውና አደጋ ላይ ይጥላል። የቤሊል ማስታወስ ትውስታዋ መመለስ አምናን ህይወቱ እንዲስተካከልና ትክክለኛ ምርጫ እንዲመርጥ ያደርገዋል። እጅግ የሚያሳዝነው የጄሪ መጨረሻ ምንድን ነው? አሁን የመጣችው አዲስ ልጅስ ጄሪ እንደዛ እንደምጠላት ሁሉ ቤሊልንም ስትባት አይተናል። አምናን የኔና የኔ ብቻ ነው አጠገቡ ባገኝሽ እያለች ነው። ስለዚህ ካሁን በኋላም የቤሊል ህይወት አደጋ ላይ ነው። በዚህ ጄሪ ስታሰቃያ ነበር። በዚህ ደግሞ እንግዲህ በአያትያቸው የተመረጠችው አዲስ የመጣችው ልጅ ማሪያ አሁን ለጄሪ ሳይሆን ለቤሊል ነው ስጋት የሆነችው። የቤሊል ጉዳይ ደስ የሚል ዜና ሲሆን የጄሪ ጉዳይ ደግሞ እጅግ የሚያስደነግጥ ነገር ተፈጥሯል። በእርግጥ በቅናትና በልክ ሲሆን እንደዚያ ያደረገችው ወይም ካረገችው በኋላ ከባድ ጸጸት ውስጥ ገብታ እንደነበር እናያለን። ግን አቶ አምናን በዙሪያ የከበቡ ሰዎች ሁሉ ማስመሳይና ራስ ወዳድ ወይም እኔን የሚያጠቁኝና ለእኔ ጥላቶች የሆኑ እንደሆነ ነው የተረዳውና በጣም ያሳዝናል። የሚወዳት የሚያከብራትን አያቱን እንኳን ሳይቀር እንዳትከተኝ እንዳትናገሪ በማለት በድንጋጤ ነው ሁሉም አፍጥጠው ያዩት። ምን ያህል ባዶነት እንደተሰማው፣ ምን ያህል ልቡ እንደተሰበረ፣ ምን ያህል ማመን እንደከበደው አስቡት። ቤሊል በፍጹም ንጹህ ከውሃ የጠራሽ ንጹህ እንደሆነች ያውቃል። በጣም የዋህ ልጅ፣ ግልጽ ልጅ። ጄሪን ተንከባከባት፣ የልጅህ እናት ናት፣ አባት ልትሆን ነው እያለች እያጽናናችሁ እያበረታችሁ፣ አባት ፍቅር ያልሰጠው ሰው አባት የመሆን ብቃት የለውም ሲላት ራሱ ለቤሊል ጄሪ ግድ የለም በሂደት ትቀይረሃለች፣ በሂደት መልካም ሰው ታደርግሃለች እያለችው ነበር። አሁን የጄሪ ራስ ወዳድነት ነው የገባው። ሲፈን ትልቁ ጥላቱ እንደሆነ ካወቀ በኋላ አምናን አምኖ ሰው ለመቅረብ አምኖ ሰው ለመውደድ ተቸግሯል ማለት ነው። በጣም ተናዷል። ጄሪ ምንድን የከበደኝ የሆነ ነገር ተሰማኝ፣ ጨነቀኝ ትላለች። ይህ ማለት ከባድ ነገር እንደሚፈጠር ውስጧ እየነገራን ነበረ። በዛ ላይ አያታቸው ሴማ እጅግ እየዛተችባትና እያስጠነቀቀቻት ነበረ። እሱ ከልጅ አምናን ራቂ፣ ከህይወቱ ውጪ የሚል ዛቻና ማስፈራሪያ ነበረ። ቤሊል ካስታወሰች ለአምናን ሁሉንም ትነግረዋለች የሚል ዜና ነበረ። ኦልሬዲ አምናን ሳይወድ በግዱ ያወሩትን ጥንቅቅ አድርጎ ሰምቷል። ተለጥፎ የማውራት የመስማት ወሬ የማዳመጥ ልምድም ፍላጎትም የለውም አቶ አምናን። ግን ነገሮች እንዲህ እንዲሆኑ አስገድዶታል። እንደዛ ተለጥፎ ወሬ የሚያዳምጥ እንዳክስቱ ሜርሲ ሾካካ ቢሆን እስከ ዛሬ ጥላቶቹ እንደዚህ ባልተጫወቱበት ነበር። እጅግ የሚያሳዝነው እና እጅግ ልብ የሚሰብረው ጉዳይ አምናን በጣም ልቡ ተሰብሯል። በተለይ በቤሊል ላይ የደረሰው ጉዳት የገዛ ሚስቱ አቅፏት የሚተኛው በጄሪ እንደደረሰ ሲያውቅ እሱም ጠርጥሮ ነበር፣ ባይኑ ስላላየ ነው እንጂ በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። በዛ ላይ አሁን ሁሉም ነገር ድብልቅልቅ ወጥቷል። አዲስ የመጣችው ልጅ አምናን የኔና የኔ ብቻ ነው እያለች እየፎከረች ነው። ስለዚህ ቤሊል ካሁን በኋላም ህይወቷ አደጋ ውስጥ ነው ማለት ነው። ለአምናን መላክ ትመስላለች፣ ለሌሎች ሰዎች ግን እጅግ አደገኛ ልጅ ነው እየሆነች ያለችው አሁን አዲስ የመጣችው ልጅ። የጄሪ መጨረሻስ ምንድን ነው? አቶ አምናን የሲፈንን እልክ የመልክን እልክ እሷ ላይ ይወጣልን? እናንተ ሰዎች ተቀናይታችሁ ነው እንዴ ወደ እኔ ህይወት የገባችሁት? ምነው ጥላቶቼ እቤቴ ውስጥ አብረውኝ የሚመገቡ ማድ የሚካፈሉ አብረውኝ ክፉን ደስታውን
ሀዘኑን አብረው ያሳለፉ ሆኑ። ይህን ያህል መመሳሰል ለምን አስፈለገ? እኔን ማጥቃት ከፈለጋችሁ ለምን በግልጽ አትመጡም እያለ ሲጸጸትም ሰምተነዋል። እና አሁን ነገሮች ሁሉም የተገላቢጦች ሆነዋል። እጅግ የሚያሳዝነው እና እጅግ ልብ የሚሰብረው ጉዳይ የቤሊል ጉዳይ ነው። እሷ ከሞተች ኦኬ ሚስጥሩ አይወጣም። እሷ ከሞተች ኦልሬዲ ማንም አያውቅም ነበረ ጄሪ። አሁን ግን አያታቸው ሴማ ናት ሁሉንም ነገር ከእትዬ ዛህራ ጋር ሲያወሩ የሰማችው። አምናን ደግሞ ቤሊል ሞታ ቢሆንስ? እንደዛ እንደወደቀች በዛው ቀርታ ቢሆንስ? ህይወቷ ቁልፉ ሳይፈታላት ስትናፍቃት እንባዋን ስታነባላት የነበረችው እናቷ ትሙት ትዳን ሳታውቅ አንድ ነገር ሁና ቢሆንስ ነው አምና ሲጨነቅ የነበረው። እጅግ የሚገርመው ደግሞ አያታቸው ሴማ ናት። አያታቸው ሴማ እንግዲህ ጄሪ ላይ ተነስታባታለች። ኦልሬዲ ከዚህ ቤት ማቄን ጨርቄን ሳትይ መውጣት አለብሽ ብትላትም በጭራሽ ብላለች። ኦልሬዲ አምናን ከሰማ ሁሉንም ነገር እንደሚያደባልቀው ታውቃለች። ግን ለልጇ ስለምታስብ ጨክና አትነግረውም የሚል ተስፋ ነው የነበራት ጄሪ። ግን አምናን እንዴትም ሆነ እንዴትም ሰምቷል። የጄሪ ህልውና ምንድን ነው የሚፈጠረው? አምናን በጣም ተናዷል። ብዙ ጊዜ ጥላቶቹ ካጠቁት፣ ከጎዱት፣ ከሰበሩት በኋላ ነው ነገሮችን እያወቀ ያለው እና በጣም ከባድ ነው። በጣም ማለት ነው። በዛ ላይ የሜሊክን ሚስጥር የቢሮ ጸሐፊ ታውቅ ነበረ። ነገሮችን አጣርቼ እነግርሃለሁ ስል ነው ይህ ሁሉ አደጋ የመጣብን ስትለው በጣም ተናዶ እንደነበር እናስታውሳለን። አሁን አምናን ያን ሁሉ ጭንቀት እርግፍ አድርጎ የሚረሳበት የቤሊል ማስታወስ ደስ የሚል ዜና ሆኖ ሳለ ግን ትልቁ መርዶ የሆነበት የጄሪ ሁኔታ ነው። ጄሪን እንዴት ነው የሚጎዳት? እንዴት ነው የሚቀጣት? እንዴት ነው እሷ ጋር የሚለያየው? እንዴት ነው እስከ ህይወቱ የሚያስወጣት? ጄሪ ከህይወቱ ከወጣች አያትየዋ ኦልሬዲ አዲስ የመጣችው ጋር እንዲጣመር ነው የምትፈልገው። እሱ ደግሞ እሷን አይፈልግም። ጄሪን ከሄደች የመጨረሻ ከህይወቴ ከወጣችልኝ ለልጄ ብዬ ነው እንጂ እሷን ወጃት አይደለም ስል የነበረው አሁን በፍጹም ከቤሊል ውጭ ማንንም አይፈልግም ቢል እንኳን አያትየዋ ልታስገድደው ትችላለች። እኔ የመረጥኩልህን ብቻ ነው። በእርግጥ አውቃለሁ ቤሊል እንደምትወዳት፣ ግን ውስጥህን አዳምጥ። በዙሪያ ያሉ ሰዎች የሚጎዱ ናቸው እንጂ የሚጠቅሙ አይደሉም። እኛ የመረጥንልህ ናት የምትወድህ፣ አብሮ አደግ በማለት ሊሸነግሉት ይችላሉ። አምናን ግን ሁሉም ያመንኳቸው ሲጎዱኝ፣ ያመንኳቸው ሲከዱኝ ቤሊል ብቻ ናት ለእኔ ንጹህ ሰው በማለት አያትየው ጋም ግብ ግብ የሚፈጥርበት አጋጣሚ ይፈጠራል። በዛ ላይ ገና ብዙ ጉድ አለ። ምክንያቱም ገና የእናቱን መድኃኒት እንደቀየረች አክስትየዋ የምትሰራውን ሚስጥር ብዙ ነገር ሁሉም እርስ በራሳቸው ተጠላልፎ መውደቃቸው አይቀርም። አሁን የመጣችው ልጅ ደግሞ ጄሪ ስትገላገላት ኦልሬዲ ቤሊልን መሳትና ማስፈራራት ጀምራለች። ይህ ሁኔታ ያዛልቃታል ወይ? በመቀጠል አያትየዋና የልጅቷ አባት ኦልሬዲ እንደሚጋቡ ያመኑና እርግጠኛ የሆኑ ይመስላል። ይህ ግን በፍጹም አይሆንም።